ሰበር ዜና በኢትዮ ሱዳን ድንበር መጠነ ሰፊ ውጊያ መከፈቱ ተሰማ። ውጊያው ከዛሬ ማለዳ 12 ሰዓት ጀምሮ የተቀሰቀሰ ሲሆን ከበህረት እስከ ሸረሪና ከባድ የመሳሪያ ድምጽ በስፋት እንደሚሰማ ተረጋግጧል። በሌላ በኩል ህወሓት የፌዴራል መንግስቱ ከበባ ሲፈጽም ከርሞ ዛሬ ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ ተኩስ ከፍቶብኛል ሲል ከሷል። አብራችሁን ቆዩ። ዝርዝሩን በቀዳሚነት እናደርሳችሁ። በመዲናው የመኖሪያ ቤት አከራይ ተከራይ ውልድ ሰዓት ጊዜ ተራዘመ። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት አከራይ ተከራይ ውልድ ሰዓት እስከ ነሐሴ 30 ቀን 2018 ዓ.ም እንዲራዘም ማድረጉ ተሰምቷል። ተጨማሪ አለን። አሜሪካ በቢሾፍቱ ግዙፍ የአየር ማረፊያ ፕሮጀክት የመሳተፍ ፍላጎት እንዳላት ገለጸች። የአሜሪካ መንግስት በኢትዮጵያ መንግስት የሚገነባው የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ጠንካራ ተሳትፎ ለማድረግና የኢትዮጵያን አየር መንገድ ተጨማሪ የቦይንግ አውሮፕላኖችን እንዲገዛ ድጋፍ ለማድረግ ማቀዷን አስታውቋል። ዝርዝር አለን። ከውጭ በተሰማ ሰበር መረጃ ሰሜን ኮሪያ የአሜሪካና ጃፓን ወታደራዊ ዝግጅት ለሙሉ ጦርነት የታለመ ነው ስትል አስጠነቀቀች። አካባቢው በከፍተኛ ውጥረት ውስጥ ይገኛል ተብሏል። ተጨማሪ አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ በኢትዮ ሱዳን ድንበር መጠነ ሰፊ ውጊያ ተከፈተ። ውጊያው ከዛሬ ማለዳ 12 ሰዓት ጀምሮ የተቀሰቀሰ ሲሆን ከበረሃት እስከ ሸረሪና የከባድ መሳሪያ ድምጽ በስፋት እንደሚሰማ ምንጮች አረጋግጠዋል። የጥቃቱ መነሻ ቦታ አካባቢው በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል ተብሏል። ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪናና በወልቃይ ጠገዴ ዞን ቃብታ ሁመራ ወረዳ ስር በምትተዳደረው የበረሃት ከተማ አቅጣጫ ድንበር ጥሰው በመግባት ነው ተብሏል። የሜዳ ላይ ውጊያ ሁኔታ በበረሃት ከተማና በሸረሪና አቅጣጫ ጥቃቱን የጀመሩት ከሱዳን ሰርጎ የገቡ ታጣቂዎች ወይንም አርሚ 7 ላይ በቀላል መሳሪያዎች ትንኮሳ የከፈቱ ሲሆን ይህንም ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰድ ጀምሯል ተብሏል። መከላከያ በወሰደው አጸፋ ከሁመራ ወደ በረከት ከተማና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ የተካሄደ ሲሆን በሰማይ ላይም የድሮን እንቅስቃሴ በግልጽ ታይቷል ተብሏል። የከባድ መሳሪያ መድፍ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥም ያሉ መኖሪያ ቤቶች በከፍተኛ ሁኔታ እየነዘሩ እንደነበርም ነዋሪዎች አረጋግጠዋል። የኢትዮጵያ መከላከያ ሰራዊት እርምጃ በበረከትና ሸረሪና አቅጣጫ የተጀመረውን የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት ያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህንን ጥቃት ሙሉ በሙሉ ለመመከትና ለመደምሰስ በከፍተኛ ዝግጅት ላይ መሆኑን ከስፍራ የወጡ መረጃዎች አረጋግጠዋል። በጽምዶ አልባ መሳሪያ መሬት ላይ ሲደረስ ብቻ የሚፈነዳ መሳሪያ በርካታ የአርሚ 7 ታጣቂዎች ላይም ጉዳት ማድረሱን ምንጮች ጠቁመዋል። ታጣቂዎቹም ዛሬ ሁመራን ለመያዝ እቅድ እንደሰጣቸው ገልጸዋል። በሌላ በኩል ህወሓት የፌዴራል መንግስቱ ከበባ ሲፈጽም ከርሞ ዛሬ ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ ተኩስ ከፍቶብናል ሲል መግለጫ ሰጥቷል። የትግራይ ባለስልጣናት የኢትዮጵያ ፌዴራል መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲሉ ከሰዋል። ግጭቱ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ማለዳ በምዕራብ ትግራይ ዞን በሸረሪና አቅጣጫ መጀመሩንም ባለስልጣናቱ ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የሚመራው የክልሉ አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስቱ በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲሉ በመክሰስም ከክልሉ ጋር የቆየውን ፍጥጫ አባብሶት ውሏል። በትግራይ ህዝብ ላይ ሲያካሄድ የቆየውን አጠቃላይ እገዳና ከበባ እንዲሁም በድሮንና በውክልና የትጥቅ ኃይሎች የሚፈጸሙ ጥቃቶችን በማባባስ የብልጽግናው ስርዓት ግልጽ ጦርነት ከፍቷል ሲልም መግለጫው ገልጿል። በትግራይ ባለስልጣናት የቀረበው ይህ ክስ በፌዴራል መንግስቱና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና የወታደራዊ ውጥረት ተከትሎ የመጣ ነው ተብሏል። መግለጫው እንደ አውሮፓውያን አቆጣጠር በ2022 የፕሪቶሪያን ግጭት ማቆም ስምምነት ከተፈረመ ወዲህ የፌዴራል መንግስቱ የተለያዩ ሴራዎችን፣ እገዳዎችን፣ ከበባዎችና ወታደራዊ ዝግጅቶችን ሲያካሂድ ቆይቷል ሲልም የከሰሰ ቢሆንም ማስረጃ ግን አላቀረበም።
በመዲናዋ የመኖሪያ ቤት አከራይ ተከራይ ውል እድሳት ተራዘመ። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት አከራይ ተከራይ ውል እድሳት እስከ ነሐሴ 30 ቀን 2018 ዓ.ም መራዘሙን አስታውቋል። ከተማ አስተዳደሩ እስከ ሐምሌ 30 ቀን 2018 ዓ.ም እንዲካሄድ አስታውቆት የነበረው የቤት ኪራይ ውል እድሳት ነው እስከ ነሐሴ 30 ቀን 2018 ዓ.ም ያራዘመው። የከተማ አስተዳደሩ የዜጎችን ኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት የቤት ኪራይ ጭማሪ ጣሪያን 11.5 በመቶ እንዲሆን መወሰኑ ይታወሳል። ይህንን ተከትሎም በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ ውል እድሳት ምዝገባ ጊዜ እስከ ሐምሌ 30 ቀን 2018 ዓ.ም የነበረው እስከ ነሐሴ 30 ቀን 2018 ዓ.ም ድረስ መራዘሙንም ቢሮ አስታውቋል። የውል እድሳት ጊዜው በህብረተሰቡ ጥያቄ መሰረት የተራዘመ ሲሆን ይህም ነዋሪው ያለምንም መጨናነቅ እንዲዋዋል ያስችለዋል ተብሏል። ነዋሪው በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በየወረዳው በተዘጋጁ የውል ቦታዎችና በሁሉም ክፍለ ከተማ አዲስ መሶብ የአንድ ማዕከል አገልግሎት አስፈላጊውን መረጃ በመያዝ አገልግሎቱን ማግኘት እንደሚችሉ መግለጹንም የቢሮ መረጃ ያመላክታል። አሜሪካ በቢሾፍቱ ግዙፍ የአየር ማረፊያ ፕሮጀክት የመሳተፍ ፍላጎት እንዳላት ገለጸች። የአሜሪካ መንግስት በኢትዮጵያ የሚገነባው የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ጠንካራ ተሳትፎ ለማድረግና የኢትዮጵያ አየር መንገድ ተጨማሪ የቦይንግ አውሮፕላኖችን እንዲገዛ ድጋፍ ለማድረግ ማቀዱን አስታውቋል። የአሜሪካ የንግድ ሚኒስቴር ምክትል ረዳት ሚኒስቴር ማርክ ሚቼል እንደገለጹት ዋሽንግተን ይህንን ትራንስፎርሜሽንና ፕሮጀክት ለመደገፍ ከተለያዩ አካላት ጋር እየሰራች ነው። የአየር ማረፊያው መስፋፋት የኢትዮጵያ አየር መንገድን እድገት የሚያፋጥን ሲሆን በጄሮስፔስ ሞተር የሚሰሩ ተጨማሪ የቦይንግ አውሮፕላኖችን ለመግዛት መንገድ ይከፍታል ብለዋል። በአሁኑ ወቅትም የኢትዮጵያ አየር መንገድ ለፕሮጀክቱ ዋና ስራዎችን የኮንስትራክሽን ማጣሪያ ያጠናቀቀ ሲሆን ከቻይና፣ አውሮፓ፣ መካከለኛው ምስራቅ፣ ቱርክ፣ ህንድና ሩሲያ የተውጣጡ ኩባንያዎች ወደ ቀጣዩ ጨረታ አልፈዋል ተብሏል። የፕሮጀክቱ የመሬት ዝግጅት በጥር 2018 ዓ.ም የተጀመረ ሲሆን አየር መንገዱ ከ20 እስከ 30% ወጪውን ይሸፍናል ተብሏል። ቀሪው ገንዘብ እንደ አፍሪካ ልማት ባንክ ካሉ ዓለም አቀፍ አበዳሪዎች የሚገኝ ይሆናል ነው የተባለው። ከውጭ በተሰማ ሰበር መረጃ ሰሜን ኮሪያ የአሜሪካና ጃፓን ወታደራዊ ዝግጅት ለሙሉ ጦርነት የታለመ ነው ስትል አስጠነቀቀች። አካባቢው በከፍተኛ ውጥረት ውስጥ ይገኛል ተብሏል። የሰሜን ኮሪያ መንግስት አሜሪካ በጃፓን የሚገኘውን ወታደራዊ እዝ አቅም ለማጠናከር የወሰደችው አዲስ እርምጃ አብዝተው ኮንነዋል። የአሜሪካ የጃፓን ወታደራዊ እዝ ከጠናቀቀው ዓመት ጀምሮ ከጃፓን የራስ መከላከል ኃይል ጋር ያለውን ቅንጅት ለማጠናከር 215 አዳዲስ ወታደራዊ አባላትን ጨምሯል ተብሏል። የዚህ እዝ አዛዥ በሰጡት ቃለ መጠይቅም የዝግጅት በቀጠናው ሊከሰት የሚችልን ቀውስ ታሳቢ ያደረገ መሆኑን በመግለጽ ሁኔታው ይከሰታል ወይንም አይከሰትም ሳይሆን መቼ ይከሰታል የሚለው የዝግጅት ጉዳይ መሆኑን ተናግረዋል። የሰሜን ኮሪያው መሪ በሰጠው ጠንካራ ምላሽም የአሜሪካና የጃፓን እዝ ወደ ጦርነት መመሪያ ማዕከል እየተቀየረ ነው ሲልም ከሷል። የዝግጅት በእስያ ፓሲፊክ ቀጠና ለሙሉ ጦርነት የታለመ መሆኑና የመጀመሪያው የጥቃት ኢላማ ሰሜን ኮሪያ እንደሆነች ተገልጿል። በተጨማሪም ሰሜን ኮሪያ በቅርቡ በአሜሪካና ደቡብ ኮሪያ መካከል የተደረጉትን የጋራ ወታደራዊ ልምምዶች እንዲሁም ከጃፓን ጋር በመሆን የተካሄደውን ፍሪደም ኤጅ የተሰኘውን ሶስትዮሽ ልምምድ በማንሳት የኒውክሌር መሳሪያ ፕሮግራሟን አጠናክራ ለመቀጠል በቂ ምክንያት እንደሆናትም አስታውቃለች። ዜናዎቻችን አበቃን። በሰላም ቆዩን።